በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ወገኖቹ ለምእመናን ሕይወትን መድኃኒትን ያደረገን የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው ምሕረቱ በጎነቱ ለዘላለም የባሕርይ ገንዘቡ የሆነ አምላካችን ዘላለም ሥላሴ ለአምላክነቱ እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። የቅዱስ ጳውሎስ መልእክት አንደኛይቱ ወደ ቆሮንቶስ ሰዎች ምዕራፍ 13 ቁጥር 1 እስከ መጨረሻው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ ፍቅር ከሌለኝ ግን ከንቱ ነኝ። ድሆችንም ለመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ያስታግሳል፣ ፍቅር ያስተዛዝናል፣ ፍቅር አያቀናናም፣ ፍቅር አያስመካም፣ ፍቅር አያስታብይም፣ ብቻዬን ይድላኝ አያሰኝም፣ አያበሳጭም፣ ክፉ ነገርን አያሳስብም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉም ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውነት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ከእነዚህም የሚበልጠው ፍቅር ነው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ የተመሰገነ ይሁን። የተመሰገነ ይሁን። እንግዲህ አብይ ጾም ትምህርት እንደ ሁለት ጉባኤ ክፍል 8 እንደዚህ ጉባኤ ክፍል 4 ርዕሱ ምን እንደሆነ ያነበብኩት ክፍል ስለሚናገር መናገር የሚያስፈልገኝ አይመስለኝም። ሳምንት ስለ ትዕግስት ስንነጋገር ፈጽሞ ስለማላውቀው በቅዱሳን ሕይወት ላይ በቅዱሳት መጻሕፍት ላይ ካየሁት በቀር ብያለሁና ከዚያም በፊት የነበረው መኖ ጥሪት በመጀመሪያውም ያነሳነውን ምን ነበር? ትሕትናን የእናንተን አላውቅም፣ እኔ በተግባር አላውቃቸውም። ከሁሉ የበለጠ ደግሞ የሚጨንቀው ዛሬ ነው። የሚጨንቅበት ምክንያት ሁለት ነው። አንደኛ ስለማናውቀው፣ ሁለተኛው የሚጨንቀው እንደምናውቀው ስለምናስብ። ራሱ ጥቅሱ የራሱ ሲነበብ እርግጠኛ ነኝ ግማሾቻችሁ በግማሽ ልብ ነው የምታዳምጡት። ለምንድነው? ብዙ ጊዜ ሰምተነዋል ይህን ጥቅስ አይደለም? ፍቅር ከሌለ ከንቱ ነኝ የሚለው በየግድግዳው በየታክሲው በየባጃጁ ምን የሌለበታል። ስለ ፍቅር ብዙ ነገር ተብሏል። በጣም ብዙ ተዘፍኗል። የተዘፈነ ግን ስለ ፍቅር አይደለም። በፍቅር ስም ለአጋንንት ተዘፍኖላቸዋል አይደል? ስለ ፍቅር ብዙ ነገር ተብሏል። ሰው የመሰለውን ነገር ብሏል። እና መነሻ እንዲሆነን እንደ ሳምንቱ በነገረ ቅዱሳን ነው የሚጀምር። ምክንያቱስ ችሎታ በሌለኝ ነገር መሀል ውስጥ ገብቼ ከመዋኝ የቅዱሳት መጻሕፍትን ኃይለ ቃልና ከአባቶቼ ከእናቶቼ በመጽሐፍም በዓይኔ የሚያየሁትን ነገር ለእናንተ ለማጋራት ወደ መጨረሻ አካባቢ ባጭሩ ባደርገው ይሻለኛል። መነሻ እንዲሆናችሁችን ብቻ ነገራችኋለሁ። ደህና ዋላችሁ። ተሞክሬን ብዙ ጊዜ አጋራለሁ። ባለፈው መዘኛው ጉባኤ ተናግሬዋለሁ።
አንድ ሰው መጣና በዚህ ምድር አንደኛ የምትወደው ሰው ማን ነው አለኝ። ነዳዋላችሁ ምንድን ነው የሚጠብቅ? እናት፣ አባት፣ ሚስት፣ ልጅ ምናምን የሚባሉ ነገሮችን እኔ ከአንጀቴ ነው የምመልስለት። መልሱ ምንድን ነው? አንደኛ ሁለተኛ የሚባል አላቅም። እንዴት ሲለኝ መወደው ሰው የለኝም ሲጀመር። የቀለድክ ነው አለኝ። አይ የቀለድኩ አይደለም ከልቤ ነው። እኔ መወደው ሰው በዚህ ዓለም እንዳለ አላቅም። መጨረሻ ያለኝ ምንድን ነው? አይ አንተ እውነትም እንደሚሉት ትንሽ ግማሽ እብድ የሚሉኝ ሰዎች አሉ አይደል? ግማሽ እብድ እውነታቸው ነው። ስማ ግማሽ እብድ ነው። ግማሽ እብድ ማለት ነው ማለት ነው ለእነሱ እንደመሰላቸው ይሆን። እኔ ለራሴ ግን አምንበታለሁ። እብድም ቢሉኝ ምንም ቢሉኝ አምንበታለሁ፣ እውነታቸው ነው። እና ያን ብሎ ያለኝ ትክክል ነው ለሱ። ምክንያቱም እኔ እንደዚያ ያልኩት አንተ አንቺ እናቴን እህቴን ሚስቴን ምናምን እወዳለሁ የምትለው አይነት ነገር የሌለኝ ነው አይደለም። እሱ ፍቅር እንዳልሆነ ስለማውቅ ብቻ ነው። ስለዚህ እኔ እውነተኛው ፍቅር ምን እንደሆነ በተግባርም በአካል ከማውቃቸው ቅድስና ካላቸው አበው እናቶች በዓይኔ ያየሁት በቅዱሳት መጻሕፍት ከቅዱሳን ሕይወት የተማርኩትና መድኃኒታችን ያስተማረን በወንጌል ያለው ፍቅርና እኛ ፍቅር የምንለው ለዛ ነው። የዚህ ዘመን ትልቁ በሽታ ፍቅርን አለማወቃችን ብቻ ሳይሆን ፍቅርን እንደምናውቅ ማሰባችን። ደህና ዋላችሁ። ቢያንስ ዛሬ አንድ ትምህርት ይዘን መሄድ አለብን። ቢያንስ ቢቀር እሱም እኛ ፍቅር ብለን የምንገምተው እየኖርንበት ያለው ነገር ስህተት መሆኑን መረዳት። ሌላ ቢቀር ፍቅር በአንድ ጀንበር የሚገኝ ነገር አይደለም። እችን የአደራ የመነሻ መልእክት ላድርግና ወደ ነገረ ቅዱሳን እንገባለን። ወደ መጨረሻው እንመጣለን። ቅዱስ ጳውሎስ ያለው ብቻ ሳይሆን መቼስ መጽሐፍ ቅዱስ ከኦሪት ዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ ምዕራፍ 22 ድረስ ብንመለከተው መልእክቱ ጥቅልል ብሎ አንድ ብቻ ነው፣ ፍቅር ነው። ሌላ መልእክት የለውም። የመጽሐፍ መልእክቱ የመጽሐፍ ቅዱስ የቅዱሳት መጻሕፍት ሙሉ መልእክታቸው ፍቅር እንደሆነ ጸላይ ስናያስ ስለሚያውቅ ከሁሉ እንዳይገባን ያደረገ ፍቅር ነው። የእግዚአብሔርም ሆነ የባልንጀራ ፍቅር እንዳይገባን አድርጎናል። ቅዱሳንን ተመልከቷቸው። ፍቅር ሳይኖረው ነቢይ የተባለ አንድ ሰው ከጠቀስክልኝ እኔ እቀጣለሁ። ፍቅር የሌለው አንድም ነቢይ ቅዱስ ተብሎ የሚጠራ ነቢይ የለም። ፍቅር ሳይኖረው አንድም ቅዱስ ተብሎ የሚጠራ ሐዋርያ፣ አንድም ቅዱስ ተብሎ የሚጠራ ሰማዕት፣ ጻድቅ፣ ባሕታዊ፣ ድንግል የለም። ለምን ብትሉ በአጭር ማጠቃለያ በባሕሪው ቅዱስ ማን ነው? ንገሩኝ። እግዚአብሔር ነው። ቅዱስ ዮሐንስ ወልደ ነጎድጓድ በመልእክቱ በአንደኛ መልእክቱ ላይ ምን አለ? እስመ እግዚአብሔር ፍቅር ውእቱ። እግዚአብሔር ምንድን ነው አለ? ልብ በሉ። ቅዱስም እሱ ነው። ደግሞ ፍቅር ማን ነው? ስለዚህ ቅዱሳን የሚያሰኛቸው ማን ሲያድርባቸው? ቅዱሱ እግዚአብሔር ሲያድርባቸው። እግዚአብሔር ካላደረበት አንድ ሰው ቅዱስ፣ አንዲት ሴት ቅድስት መሆን አትችልም። ስለዚህ እግዚአብሔር ፍቅር ከሆነ እነዚህ ቅዱሳን ነቢያትም፣ ሐዋርያትም፣ ጻድቃን፣ ሰማዕታትም ቅዱሳን ለመባል እግዚአብሔር ካደረባቸው፣ በሌላ አነጋገር ምንድን ያደረባቸው? ፍቅር ነው። ስለዚህ ፍቅር የሌለው ነቢይ የለም። ፍቅር የሌለው ሐዋርያ የለም። አሁን ከነቢያት መካከል በጣም በእኛ አስተያየት ብስጩ የሚመስል ቅዱስ ኤልያስ ነው አይደለም? የሚቀጣ ሰማይ የሚለጉም እሳት የሚያዘንም ያን ያደረገ ፍቅርን ስለማያውቅ አይደለም። ፍቅርን የምንገልጥበት መንገድ የተለያየ ስለሆነ ነው። ብዙ ጊዜ ከምነቅፋቸው ነገሮች አንዱ ስንት አይነት ፍቅርን ያለ ሲባል ሰው አንዳንዱ 2 አንዳንዱ መዓት ነው የሚለው። ለምሳሌ እንደ ሃይማኖት ከሆነ 2 ነው፣ የእግዚአብሔርና የባልንጀራ ፍቅር ይላል። ትክክል ነው አይደለም? እንዴት ዋላችሁ? ፍቅር ስንት ነው? ፍቅር አንዲት ብቻ ናት። ለምን? የእግዚአብሔርን ፍቅር ገንዘብ ያደረገ ፍቅረ ቢጽ የባልንጀራ ፍቅር አይኖረው። ምክንያቱም እግዚአብሔርን ከወደደ ግዱን ባልንጀራውን ይወዳል። ምክንያቱም ሐዋርያው ነግሮን የለ የምታየውን ወንድምህን ካልወደድክ የማታየውን እግዚአብሔርን ስለማትወደው እግዚአብሔርን ከወደድከው ባልንጀራን ትወዳለህ ማለት ነው። ወደ ምድራዊ ሲመጣ ግን ፍቅር ምንድነው ሲባል ብዙ አይነት ፍቅር አለ። ለምሳሌ የእናት ፍቅር፣ የሚስት ፍቅር፣ የልጅ ፍቅር፣ የምናምን ፍቅር ይላል። ይሄ ሁሉ በትንታይ ምን ያደርግልሃል? ይሄ ሁሉ የምትነግረኝ ስጋዊ ስሜትን ነው እንጂ የእናት ፍቅር ይባላል? እንዴት ዋላችሁ?
እንዴት ዋላችሁ? የእናት ፍቅር የሚባል አለ ተለይቶ። እናትን አስበልጠህ ውደድ የሚል ሕግ አለ። ጌታችን በመዋዕለ ሥጋዌው የፍጥረት ሁሉ እመቤት በሰማይ ላሉ መላእክት እንኳ እመቤት የሆነቻቸው እግዝእትነ ማርያም ከውጭ ጥሩልኝ አላለችም። ግን ከአረጋዊ ዮሴፍ ልጆች ጋር ቁማ ሳለ ይሁዳ አስቆሮቱ ገብቶ በወንጌል እንደተጠቀሰ እናትህና ወንድሞች ይፈልጉሃል ብለው ሲለው ጌታ እናቴንማ ብሎ ወጣ። እንዴት ዋላችሁ? ወጣ ወይ? እናቴና ወንድሞቼ እነማን ናቸው አለ? የእግዚአብሔርን ቃል የሚሰሙ። ምን ሲያስተምረን ነው? ክብር የተለያየ። ነቢያት የራሳቸው ክብር አላቸው አይደል? ሐዋርያት የራሳቸው ክብር አላቸው። አሁን ካህንና ዲያቆን ክብራቸው እኩል ነው? ንገሩኝ። ጳጳስና ኤጲስቆጶስ ክብራቸው እኩል ነው? ክብር ይለያያል። ለምን? በጥረት መጠን የሚገኝ ነው፣ በድካም ከእግዚአብሔር ቸርነት ባሻገር። ፍቅር ግን እናቴን ወዳታለሁ ከምለው መውደድ ወንድሜን አሳንሽ የምወደው ከሆነ ምኑ ነው ፍቅር? ይሄ ነው። ሁልጊዜ ደጋግም የምነግራችሁ እንደ ነገር አለ። የእናት ፍቅር ተብሎ መባሉን አልነቅፈውም። ለምን? እናቴን ስወዳት የማደርገውና ባለቤቴን ስወዳት የማደርገው ይለያያል። ምን ዋላችሁ? እንዴት ዋላችሁ? መገለጫው አለ አይደል? ፍቅሩ መግለጫው መንገድ ነው እንጂ ፍቅር ስንት ናት? ትናንት ፍቅር ስንት ነበረች? ንገሩኝ። ዛሬ ስንት ናት? ለወደፊቱም መቼም አትለወጥም። ፍቅር እንዴት ናት? እርሷም እግዚአብሔርን ከመውደድ የተነሳ ፍጥረቱን መውደድ ነው። በቃ ሌላ ነገር የለም። ወንድ የለም፣ ሴት የለም። ጌታችን እኮ ነግሮናል። እንዲያውም እኮ ማበላለጥ ምን ብቻ እኮ አይደለም። አፍቅሩ ጸላኢተክሙ፣ ጠላቶቻችሁን ምን በሉ? ተናገሩ፣ ተናገሩ። አዎ ፍቅር አንዲት ናት። ግን መገለጫው ግን ይለያያል። ለእናት፣ ለእህት፣ ለሚስት፣ ለልጅ ሲሆን መገለጫው ይለያያል። ማጠቃለያ ላድርገው ብዬ በዛው እኮ ገባሁበት እናንተ። እሺ ይሄ የትምህርቱን ስለ ፍቅር መግቢያ እንበለውና ወደ ነገረ ቅዱሳኑ እንምጣ። ቅዱሳን የፍቅር እግዚአብሔር ከመስቀሉ ባሻገር በመስቀሉ ከገለጠው በላይ ፍቅር ምንም ስለሌለ ከሱ ባሻገር ግን የእግዚአብሔርን ፍቅር ብናየው በቅዱሳን ነው። በሶስት ነው ተገናኝተን የነበር አይደለም? በአራት እንጀምር። በአራት መፍቀሬ ጥበብ ጠቢበ ጠቢባን ቅዱስ ሰሎሞን ዓመታዊ በዓሉ ነበር። ሰሎሞን የቅዱስ ዳዊት ልጅ ነው። ሰሎሞን የሚባል ሰው አለ? ስሙ ከባድ ነው። ተጠንቅቀ ያዘው። አንዳንዴ የማንችለውን ነገር ስንይዝ ከባድ ነው። ቅዱስ ሰሎሞን ለአባቱ ያልተሰጠ ጥበብ ተሰጠው። ቆመበት፣ ወደቀበት። ንገሩኝ። እንዴት ዋላችሁ? እንዴት ዋላችሁ? በኃጢአቱ ከወደቀ ይልቅ በተሰጠው ጸጋ የወደቀ መነሻው ጭንቅ ነው። ብዙ ጊዜ ከእግዚአብሔር የጸጋ ስጦታን ስትለምን መጠንቀቅ አለብህ። ከጸጋ ስጦታ ሁሉ መለመን ያለብህ አንዲት ናት። መለመን ያለብሽ አንዲት ናት። እሷ ምንድን ናት? ስርየተ ኃጢአት። በሉ እስቲ በቃ ሊቁ ምን አለ? ጸጋሰ ስርየተ ኃጢአት ይእቲ። የእግዚአብሔር ዋና ስጦታው ምንድን ነው? ለእኛ ኃጢአታችንን ይቅር ማለት። ከዚህ በላይ አትመኙ። ከዚህ በላይ አንመኝ፣ ይቅርብን። አንዳንዴ አምሮት ይመጣል። ለምሳሌ በጣም ታሞ የተጨነቀ ሰው ስናይ እንደው ጌታዬ ሀብተ ፈውስ ሰጥቶኝ ይህንንስ ዳሰስ አድርጌ ባዳንኩት ነው ምኞት ሊመጣ ይችላል። እንዲህ ያለ ምኞት ሲመጣ አማትብበት። ምክንያቱም ከፍተኛ በደል ነው። እንዲህ ብለህ ማሰብ ራሱ ትልቅ ኃጢአት ነው። እሱን ማሰብ ማስታወስ ይገባል። በነገራችሁ ላይ ይሄ ትኩረታችሁ እንደማይሰባችሁ ተስፋ አደርጋለሁ አይደል? ወድጄ አይደለም እንጂ አድርጌ አይታችሁኝ አታውቁም። ምንም ጠቃሚ ነገር አለም። ጨርቅ ነው በቃ አናቱ ላይ ጨርቅ አድርጓል ነው፣ ያ ነገር የለውም። ጥምጥም እንዳላደርግ ሞያ የለኝም ብዬ ነው እንጂ ጥምጥም ነበር የምጠመጥም። ግን ሞያ ከመጠምጠም ምን አሉ አባቶቻችን? መማር ይቅደም አሉ። እንዲህ የተማርከው ትምህርት ሳብት ላይ ገና ለመጠምጠም ደረጃ አያደርሰኝም። ለሁሉም ጠቢቡ ሰሎሞን መፍቀሬ ጥበብ ጠቢበ ጠቢባን የጠቢባን አለቃ ጥበብን የወደደ የተባለው ቅዱስ ሰሎሞን ቅዱስ ዳዊት ወለደው ከቤርሳቤህ። በመልካም ስርዓት አሳደገው። ቤተ መቅደስ እንዲሰራ ነዋያትን ሰበሰበለት። ከዚያ በኋላ ሊያርፍ ሲል አንድ ነገር አለው።
ልጄ ሆይ ሰው ሁን አለ። ምኑን? ከባድ ነገር ነው እሱ። አሁን አንተ ሰው ነው ወይ ብትሉኝ ባለፈው ስለዚያ መቄዶንያን ስለመሰረተው ልጅ የተናገርኩት ነገር ነው አይደለም? ረስታችሁታል? እሱ ሰው ከተባለ እኔ እንስሳ ነኝ። ይሄ ከአንጀቴ ነበላችሁ እንስሳ ነኝ። እሱም ብቻ አይደለም እሱ በአደባባይ ስለሆነ እንጂ ብዙ አሉ እነሱን ሳይ እንስሳነት የሚታወቀኝ። ሰው ነኝ ብሎ ለመናገር አንድ ሰው እንደምን ይደፍራል? እንደምን እንደፍራለን እኛ ሰው ነን ብለን? አዎ ባሪያ እግዚአብሔር የተፈጠርን ሰው ነን። ሰው የሚያሰኘው የግብር መጠሪያው ላይ ግን ችግር ነው። እንዲያ ብሎ መክረው። ሁለተኛ ምን አለው? ከእግዚአብሔር ጎዳና ከሕጉ ፈቀቅ እንዳትል አደራ አለው። እግዚአብሔር መጥቶ ለምነኝ ምን ትፈልጋለህ አለው። ፍርድ አውቅ ዘንድ ማስተዋል ስጠኝ አለ። በቅዳሴ ጊዜ ምን እንላለን? ተወው ልቡና ለዳዊት። ለዳዊት ምን ተሰጠው? ልቡና፣ ልበ አምላክ መባል። ወጥበብ ለሰሎሞን፣ ለሰሎሞን ምን ተሰጠው? ጥበብ ማለትም ማስተዋል ተሰጠው። በዚያ ጥበቡ እስራኤልን ድሃ ሳይበድል ፍርድ ሳያጓድል ብዙ አስተዳድሮበታል። ነገር ግን ለበጎ ብሎ አስበው በጀመረው ጎዳና ፍቅረ እግዚአብሔርን እገልጥበታለሁ፣ አምልኮተ እግዚአብሔርን አስፋፋበታለሁ ብሎ የአሕዛብ ሴቶችን በማግባቱ ምክንያት እንዴት ዋላችሁ? የሚስት ፍቅር ትለዋለህ። እዚህ ላይ እንግዲህ የሚስት ፍቅር ብለህ ትላለህ። የፈርዖንን ልጅ አገባት። ደግ አደረገ በሉ እስቲ በሉ እንጂ። አይ ሲናደድ እኮ ነው ደግ አደረገ የሚል ሰው አባባል አለው። ደግ አደረገ ብሎ ሲልና ደግ አደረገ እንግዲህ ካለ በኋላ ቅሬታ ሊያመጣ ነው ማለት ነው። ምክንያቱም ለጊዜዋ ያገባት ለምንድን ነው? አምልኮተ እግዚአብሔርን ለማስፋፋት በዓለም ያሉ የነገስታት ሴት ልጆችን ማግባት ፈለገ። ይህ እኮ ነው የስተቱ መጀመሪያ። ግን ሀሳቡ ለበጎ ነው፣ ለበጎ ነው። ልክ ስብከት ሰብኬ ኃጥአንን ወደ ጽድቅ መልሳለሁ ብሎ በአትቶ እንደሚወጣ ባህታዊ ገዳሙን ትቶ እንደሚወጣ መነኩሴ ማለት ነው። ሀሳቡ ጥሩ ነው አይደለም? እንዴት ዋላችሁ? ሰዎችን ከኃጢአት ወደ ጽድቅ መመለስ ጥሩ ነው አይደለም? ስህተቱ ግን ያንን የሚያደርገው ሰው መነኩሴ ወይ ባህታዊ መሆን ችግሩ እሱ ነው፣ ወይ ደግሞ እግዚአብሔር ካላዘዘው በቀር። በዚህ ምክንያት የሚስት ፍቅር የሚባል ወደድ። ልክ የእንትናን ታሪክ ታውቀው የለ? የቅዱስ ሶምሶን፣ የጉልበተኛው ሶምሶን፣ የመስፍኑ ደሊላ የምትባል የአሕዛብ ሴት አገባልን። እዚያ ሁሉ ውርደት ያደረሰችው እሷ አይደለች? ሰሎሞንም እንደዚያ ሊሆን ወደድኩሽ ትለኛለህ። ያንተ ሌሎች የእስራኤል ሚስቶችህ ቤተ መቅደስ አላቸው ለፈጣሪያቸው የሚሰግዱበት፣ ለእኔ ለአምላኬ መስገጃ ለምንድን ነው የማትሰራልኝ አለችው። እሷን ደስ ይበላት ብሎ በተራራ ላይ ምን ሰራ? የጣዖት ቤት። ሌሎቹ ከአሕዛብ ያገባቸው ደግሞ እንዴ እኛስ ሚስቶች አይደለንም አሉት ለነሱ። ኋላ እንደገና የእስራኤል ሚስቶችን ብቻ ነው የምትወዳቸው፣ ለነሱ አምላክ ትሰግዳለህ፣ ለእኛ አምላክ የማትሰግድ ለምንድን ነው? አስቡት። እንዴት ዋላችሁ? አልቦም ቅድሜሁ በሉ እስቲ። ኧረ በሉ በሞቴ ኧረ በሉ። ወአልቦም ድሬሁ ምን ማለት ነው? ከሱም በፊት ከሱም በኋላ እንደርሱ ያለ የለም። ምን አይነት አስተዋይ ሰው የተባለለት ጠቢው ሰሎሞን የወደፊት የሚመጣውን ወደኋላ ያለፈውን የሚያውቅ ሰው ምን ነው በኦሪቱ ደሊላ ያደረገችውን ነገር ምን ነው ሳያነበው ቀርቶ ይሆን? የጠቢብ የልባም የዳዊት ልጅ ምን ነው ሳያስተውሉ ቀርቶ ይሆን? እግዚአብሔር ለሙሴ ያዘዘውን ከአሕዛብ ጋር አትጋቡ ያለውን ነገር ረስቶት ይሆን? የተጻፈውን ነገር እንኳን ልብ በሉ። ሰሎሞን ጠቢብ ነው ብለናል አይደል? ንገሩኝ። ጥበቡ ግን እንዴት ይህን እንዳያስተውል አደረገው ብትሉ፣ ከባዱ ነገር የሰውን ልጅ እውቀት አያድነው። እውቀቱ እንዴት ነው የሚያዝ ነው? አናስቡት። እግዚአብሔር ቅዱስ ዳዊትን እንዴት እንደሚወደው ቅዱስ ዳዊትን ተመልከቱት። ምንም ነገር ከማድረጉ በፊት ብዙ ጊዜ ያስብበታል። አንድ ጊዜ ሳያስብበት ያደረገው ነገር ምን ፍዳ እንዳመጣበት ታያላችሁ አይደለም? ምን ዕዳ እንዳመጣበት በኦሪዮ ሚስት ምክንያት ግራ ቀኝ ሳያስብ እዚያ ውጭ ያስባል። ካደረገ በኋላ ደግሞ ቶሎ ብሎ ይጸጸታል። መቼስ የደግ ሰው ልጅ ነውና በኋላ ንስሐ ቢገባም ቅዱስ ሰሎሞን
በእስራኤል ነገስታት ታሪክ ውስጥ በቅድስና የሚጠሩ ጥፋት ያጠፉ ሁሉም አጥፍተዋል። መቼም ያላጠፋ ኑሮ አይደለም። ነገር ግን ከስድስቱ በቅድስና ከምንጠራቸው ነገስታት ዳዊት፣ ሰሎሞን፣ ሕዝቅያስ፣ ኢዮስያስ፣ ዘሩባቤልና ምናሴ ናቸው አይደለም? ከስድስቱ በጣም ኃጢአታቸው ከፍ ያለ ምናሴ አንደኛ፣ ሰሎሞን ሁለተኛ ናቸው። የሁለቱ በጣም የከበደ ነው። የሁለቱም ደግሞ ጠበቅ ያለ ንስሐ አላቸው። እና በእውቀት አንተማመን፣ በእውቀት አንመካ፣ በተማርነው ትምህርት አንመካ። እንዲያውም ትርጓሜ ላይ እንዲህ ይላል። ደህና ዋላችሁ? እንዴት ዋላችሁ? እዚህ ላይ እንዲህ ይላችኋል። ቅድም ያነበብነው ላይ እውቀት እንደሆነ ይሻራል ይላል። እስቲ እውቀትን በሉ እስቲ ንገሩኝ። ይሻራል ይላችሁ። ይሄን ሲተረጉም ምን አለ መሰላችሁ? ይሄ ትርጓሜ ላይ እንዲህ ይላል። ማንኛውም ክርስቲያን፣ ብቃት የሌለው ክርስቲያን መንፈሳዊ እውቀቱ ብሉይ ቢማር፣ ሐዲስ ቢማር፣ ሊቅ ቢማር፣ መነኮሳት ቢማር፣ በዓለም ያለውን መጽሐፍ በሙሉ አንቦ ቢማር እውቀቱ ከ7 ዓመት በታች ያለ ሕፃን የሚያውቀውን ያክል ነው ስለ ክርስትና የሚያውቀው፣ ስለ መንፈሳዊነት የሚያውቀው ይላል። ብቃት ከሌለው ማለትም መንፈስ ቅዱስ ካላደረበት። እናዋላችሁ እውቀትን 4 ደረጃ ያስቀምጥለታል። መንፈስ ቅዱስ ያላደረበት፣ መንፈስ ቅዱስ ያላበቃው ሰው ከሆነ በትምህርት ብቻ በገዛ ጥረቱ ብቻ ያገኘው እውቀት ክርስቲያናዊ እውቀቱ መንፈሳዊ እውቀቱ ሲለካ ከ7 ዓመት በታች የሆነ ሕፃን አዋቂ ነው የሚባል። ከነስማቸው ምንድን ነው የሚባል? ሕፃንና አዋቂ ይባላል። አላዋቂ ነው የሚባል። ስለዚህ በተማርከው ባነበብከው ልክ አታውቅም። ቅዱሳን ሲበቁ የሚያውቁት እውቀት ያንድን ሰው ከ7 ዓመት እስከ 20 ዓመት ያለውን እውቀቱን ይመስላል። ሲበቁ በቅተው እንኳ ማለት ነው። አርፈው ገነት ሲገቡ የሚያውቁት ከ20 ዓመት እስከ 40 ዓመት ያለ ሰው የሚያውቀው ያክል ነው። ከ40 ዓመት በላይ ያለ ሰው የሚያውቀውን ያክል ግን ሊያውቁ የሚችሉት አለ በትንሣኤ ዘጉባኤ መንግሥተ ሰማያት ሲገቡ ብቻ ነው። ገነት ውስጥ ነው እንኳን የሚያውቁትን እውቀት በዚህ ልክ ለክተውታል አባቶቻችን፣ እንኳን በምድር ነው። ስለዚህ ባነበብከው ንባብ አትመካ እባክህ። በጣም ብዙ ያነበቡ ሰዎች ወድቀዋል። በጣም ብዙ ተማረን የሚሉ ሰዎች ናቸው መናፍቅ የሆኑት። ብዙ መማር በራሱ ኃጢአት አይደለም። ብዙ መማር በራሱ ጉዳት አይደለም። ነገር ግን ጥንቃቄ ይጠይቃል። ሁል ጊዜ በተማርክ ልክ ትሕትና እየጨመረ መሄድ አለበት። ለምን ብትለኝ ጠቢቡ ሰሎሞንን ተመልከተው። ቅዱስ ሰሎሞን እውቀቱን ላሳያችሁ። የቅዱስ ሰሎሞንን እውቀት ማወቅ ከፈለጋችሁ ለምሳሌ እንደ ምሳሌነት ልጥቀስ። ለምሳሌ የተቀመጣችሁበት ወንበር አለ አይደል? ከምን እንጨት ነው የተሰራ? እስኪ ዞር እዩትና ሌሎቻችሁም ይሄ የተቀመጣችሁበት ወንበራችሁ ከምን እንጨት ነው የተሰራ? ይኸውላችሁ ጣውላዎች የሚሰሩ ከዋንዛ ነው ስለተባሉ ከዋንዛ አትበሉ። ጣውላ ቤት ዋንዛ ስላያችሁ ነው። ዋንዛ መሆኑን በምን አወቃችሁ? ሲሰራ የነበራችሁ ነበር። ሲሰራ ከምን ነው የተሰራ? ዋንዛ ነው። ሰውን ባይኑ ስላየ ነው። ለምን ዋንዛ ሆነ ብትሉ የሰራው ልጅ የሥነ ትምህርቱ አገልጋይ ነው። ሊያጭበረብር የሚችል ሰው አይደለም። የኛ ልጅ ነው፣ የኛ ወንድም ነው እንጂ ከሌላ ሰው ብንገዛው ዋንዛ ሊሆን አይችልም። እሺ በሞቴ ይሄ ምንድን ነው? ዋንዛ በል እንደለመድከው። ጠቢቡ ሰሎሞን እልፍ ሲል ዛፍ ያያል። ለምሳሌ የሆነ ዛፍ አለ አይደለም? የዚህ ዛፍ ይላል ፍሬው የዚህ መድኃኒት ነው፣ ቅጠሉ የዚህ መድኃኒት ነው፣ ግንዱ የዚህ መድኃኒት ነው፣ ልጡ የዚህ መድኃኒት ነው፣ ስሩ የዚህ መድኃኒት ነው። አንዱ ዛፍ ላይ ማለት ነው። ደህና ዋላችሁ? አሁን ልብ በሉ። ይህንን ያክል ዝም ብሎ እኮ ሲያልፍ የትኛውን በዓለም እንግዲህ በሚሊዮን የሚቆጠሩ እጽዋት አሉ። የዚህ ዛፍ ይላል ፍሬው ለዚህ፣ ቅጠሉ ለዚህ፣ ግንዱ ለዚህ፣ ልጡ ለዚህ፣ ስሩ ለዚህ መድኃኒትነት ይውላል። ይህንም ብትበላ እንዲህ ያለ ነገር ታገኛለህ፣ ይህም ባትበላ እንዲህ ያለ ነገር ታጣለህ። አንዲት ሴት እልፍ ስትል ያያትና ወንድ ነው የጸነስሽ ጠይም ነው ይላታል። ወንድ ነው ጠይም ነው። እንስሳትንም ቢያይ እንደዛ ነው የሚያደርግ። ደህና ዋላችሁ? እንዲህ አይነት እውቀት ያለው ሰው አለ? በታምር ሊኖር አይችልም። ሰሎሞን ግን እስከዚህ ድረስ ማወቁ ከኃጢአት ከልክሎታል። ስለዚህ ከእውቀት በፊት የእግዚአብሔርን ስጦታ መመኘት አለብን። እግዚአብሔር የጠቢቡን የንስሐውን በረከት ያሳድርብን።
ያን ቀን ሰማዕቱ ቅዱስ ሐኑሌዎስ ዓመታዊ በዓሉ ነበረ። ሰዓት ለመቆጠብ እናታችን ቅድስት አመተ ሥላሴ ቅዱሳን ጉባኤ አድርገው በደሴተ አሞር ከአይሁድ ጋር የአይሁድ እምነትን ከክርስትና ለመቀላቀል የሞከሩትን ያወገዙበት በዓል ነው። በ5 አባታችን ገብረ መንፈስ ቅዱስን በዚያኛው ጉባኤ ጥቂትም ቢሆን አንስተነዋል፣ እግዚአብሔር እንደፈቀደ። የዚያን ቀን ታላቁ አባታችን ሰረባሞን በግብፅ ገዳመ አስቄጥስ የደብረ አባ ዮሐንስ አበምኔት፣ እናታችን ቅድስት አውዶክስያ በምስራቃውያን ትውፊት ማርያም ብለው ይጠሯታል፣ ሁለተኛ ስሟ ነው። እኛ ቅድስት አውዶክስያ እንላታለን። ቅድስት አውዶክስያ መልኳ ከማማሯ የተነሳ ያን መልኳን ለዝሙት አውላ በጣም ብዙ ሰው አጥምዳበታለች። ኋላ ግን ንስሐ ገብታ ተግሳጽ ሰምታ የአባ ግርማኖስን ተግሳጽ ሰምታ ለንስሐ በቅታ ተጠቅማለች። እግዚአብሔር በረከቷን ያሳድርብን። ጻድቁ አፄ ገብረ መስቀል፣ አባታችን አባ ዘመደ ብርሃን፣ ስምዖንና አቅሌስያን፣ አቡነ ቴዎድሮስ የደብረ ሊባኖስ አበምኔት፣ ሌሎችም ቅዱሳን የዚያን ቀን ዓመታዊ በዓላቸው ነበረ። በ6 ደገኛ ሰማዕት ቅዱስ ዲዮስቆሮስ። አሁን የዲዮስቆሮስን ታሪክ ልብ እንድትሉ ፈልጋለሁ። እንዴት ዋላችሁ? ይደክማችኋል? እንዴት ዋላችሁ ስትባሉ እንዴት ዋላችሁ? መቼም ከደከመ እኔን ነው የሚደክመኝ። አንድነት እንድታውቁ የሚያስፈልገው ነገር እግዚአብሔር በሚያውቀው በዚህ ዘመን ከገባንባቸው ችግሮች አንዱ ፈረንጅ ያመጣው ሰላምታ አለ አይደል? የፈረንጅ ጧት ሲያገኛችሁ ፈረንጅ ምንድን ነው የሚል? ሞርኒንግ ነው አይደለም? ጉድ ሞርኒንግ። መልሱ ምንድን ነው? ያው ሞርኒንግ ነው፣ ጉድ ሞርኒንግ ነው። ሌላ አለው? ወይም ወደ እኛ ሀገር መጣ፣ እንዴት ዋላችሁ፣ እንዴት ዋልክ፣ እንዴት ዋልክ አይደል? ይህንን አንዳንድ አባቶች ወይ ከገዳም አካባቢ መልእክት የመጣላቸው አንዳንድ አባቶች ሲነቅፉ ስትሰሙ እንደቀላል ነገር ታዩታላችሁ አይደለም? ይችን ሀገር መንፈስ ቅዱስ እንዲያረቃት ካደረጉ ነገሮች አንዱ እግዚአብሔር እንዳይመሰገን የተደረገበት መንገድ ነው። እንኳን ሌላ ቀርጦ ሚዲያ ላይ ሄዱ እዛ ያው ተቃውሞ ብዙ ስለሆነ እዛ አየር ላይ በምንሆንበት ጊዜ እንዴት ዋልክ ሲለኝ አምላክ ይመስገን። በነገራችሁ ላይ አምላክ ይመስገንም ጥሩ ነገር አይደለም፣ ይሻላል ነው፣ መቼም ግማሽ ነው። እኔ አምላክ የምለው ጌታ ኢየሱስ ክርስቶስን ነው፣ ሌላ አይደለም። ግን እዛ በላይ ብትሄዱ ደግሞ ሁከት ይመጣል። ያም ደግሞ የኔን እጠራለሁ ይላል። ያችን ለማስቀረት ነው እና እሱም ሲቀር ደግሞ እንዴት ነህ እንዴት ነህ እንደና ዋላችሁ። አሁን እንዴት ነህ ሲለው ደህና ነኝ እንኳን ቢል እንደ ባላገር አለ። በነገራችሁ የገጠሩ ሰው ግማሹ ተበላሽቷል እኮ። ደህና ዋላችሁ ነው መልሱ እኮ። ገጠር እኮ አይቻለሁ፣ ወይ ገጠር ገብቷል። ምን አለ እግዚአብሔር ይመስገን ብንል እዚህ ጉባኤ እኮ ሌላ ምንም ፍሬ ባይኖረን እንኳን ትልቁ እኮ ነገር እዚህ ጉባኤ መተን በትንሹ 30 ጊዜ እግዚአብሔር ይመስገን ብለን እንሄዳለን አይደል? እንዴት ዋላችሁ? በቃ ይህንን ነው የምንፈልገው። ዲዮስቆሮስ የሚባል ተንባላት በግብፅ ሲነግሱ በ8ኛው ክፍለ ዘመን በ7ኛው ነው የነገሱ። ወደ 8ኛው አካባቢ ማስገደድ ጀመሩ፣ ማስጨነቅ ጀመሩ እና በዚያ ወቅት ነገሩ ከአቅም በላይ ሲሆንበት እምነቱን ለወጠና ያው ተንባላታዊ ሆነ። ተንባላታዊ ምን እንደሆነ ታውቃላችሁ አይደል? እንዴት ዋላችሁ? ተንባላታዊ ማለት እንደሆነ አታውቁም? ያው መቼም ሁከት ነው። እንኳን ስማቸውን ጠርተን ሳንጠራቸውም ይኸው ሰሞኑን መቼም ጀማምረውኛል። ደግሞ አሉ እኔ ሳልሰማሁ ዳርፍ የተቀመጥኩበት ችግር እኮ ነው። በነገራችሁ ላይ ጠላት ብትተውትም አይተዋችሁ ማንነታችሁን ካላሳያችሁት በቀር። በጣም ማዝነው በሱ ነው። ዝም ስትል እንኳን ማለት ነው ከ3 ከ4 ዓመት ቤት የነበረ ነገር እያመጣ ሊያካስስ ይሞክራል አይደል? ያም ሀቅ ነው። አሁን እኔ ምንም ማለት አልፈልግም። ምንም አልለው እነሱን በመፍራት አይደለም፣ ለመናገር አሁን ጊዜው ስላልሆነ ብቻ ነው። ትቻለው ብያችሁ የለም እንኳን የነሱን የገዛ ቤታችንም ትተናል አይደለም? በቃ እስመ ኢኮነ ይእዜ ጊዜው፣ አሁን ጊዜው አይደለም፣ በቃ ትተናል። እና የነሱ ወገን የሆነው ነው ተንባላታዊ የሚባለው ገብቷችሁ ከሆነ አሁን እንደዚያ ሆኖ በጊዜው ከዘመዶቹ ሁሉ አልቀውበት የቀረች አንዲት እህቱ ብቻ ናት። ክርስቲያን ያለች አንዲት እህት ነው ያለችው። እሷ ደግሞ ክርስቲያን ባል አግብታ ሌላ ሀገር ነው ያለች እና ይህን ስትሰማ ስንክሳሩ ላይ ታችሁት ይሆናል። ታሪኩ እዚያ ላይ አለ።
ደብዳቤን የጻፈችለት። ደብዳቤዋ በነገራችን ላይ እንዴት አይነት ብጽዕት የታደለች እህት ናት! የተመሰገነች ናት። ምንድን ነው ያለችው? በእውነቱ አንተ ክርስቶስን ካድከው የሚል ዜና ከምሰማስ ሞተ ተብዬ ብሰማ ደስታውን አልችለውም ነበረ በክርስትና። ይህች ደብዳቤ በእኔና በአንተ የፍቅር መጨረሻ ናት አለች። ያንን ሰምቶ አንብቦ አለቀሰ። መጀመሪያ አለቀሰ። በምንድን ነው ታውቃላችሁ? ዘመድ የለውም። አንዲት እህቴን አጣው ብሎ በኋላ ሳስበው ከአንዲት እህት መለየት የኔ ያህል ጭንቅ ከሆነ ሰማይ ምድሩን በመሃል እጁ ከያዘ በፍርድ ቀን ኃጥአንን ሲኦል ውስጥ ከሚጥል ገሃነመ እሳት ከሚጥል ከክርስቶስ መለየትማ እንደምን ይጨንቅ። ፊቱን ጸፋ፣ ጽሕሙን ነጭ አይደል? እንዴት ፈጣሪን ካድኩ ብሎ። ከዚያ በኋላ የደረሰበት ግፍ፣ የተሰቃየውን ስቃይ ታውቃላችሁ። አንብባችኋል። ካነበባችሁ በብዙ ተሰቃይቶ ሰማዕትነት ተቀብሏል። በረከቱን ያሳድርብን። ያን ቀን ሌላኛው ቅዱስ ዓመታዊ በዓሉ የነበረ ቅዱስ ቴዎዶሲዮስ ነው። በዘመነ ሰማዕታት ብዙ ግፍ ተቀብሎ ከዚያ አልፎ እንደገና እስከ ጉባኤ ሰለስቱ ምዕት ደርሶ በሊቅነትም በጵጵስናም በሰማዕትነትም የተመሰገነ ነው። የሀገረ ቆሮንቶሱ ቅዱስ ቴዎዶሲዮስ ማለት ነው። ያን ቀን ሌላ በዓል የነበረ ኢትዮጵያዊ ቅዱስ መልኩ አለን፣ እንጸልየዋለን። አባ ዘሩፋኤል ነው። ጻድቁ አባ ዘሩፋኤል ገድሉን ለማግኘት አልቻለም። እንጦርስና አርከሌድስ የሚባሉ ሁለት ቅዱሳን ኢትዮጵያውያንም የዚያን ቀን አሉ። በሰባት የኢትዮጵያ ንጉሠ ነገሥት ጻድቁ ቴዎድሮስ ለ3 ዓመት የነገሰ ፍትርት ያላጓደለ ድሃ ያልበደለ ከአንድ ሚስቱ ጋር በንጽህና የኖረ በዘመኑ የነበረውን የመኳንንትን ትዕቢት ተማርን የሚሉ ህዝቡን የሚበድሉ ሰዎችን ትዕቢት ያተነፈሰ፣ በዚህ ምክንያት ተመቅኝተው ግፍ ሊያደርሱበት ሲከታተሉት የነበረ እግዚአብሔር ግን ከነሱ እጅ ሳይደርስ በመልካም እረፍት የጠራው ከሸዋ ነገስታት ለመጀመሪያው ጊዜ ቅዱስ የሚል ስም የተቀጠለለት አባታችን ቅዱስ ቴዎድሮስ ነው። ቅዱስ ቴዎድሮስ የኢትዮጵያ ንጉሥ። ያን ቀን ሌላኛው ሰማዕት አባታችን ቅዱስ ቴዎዶጦስ ነበረ። ደህና ዋላችሁ። አስቡት። አሁን እንትን አይታችሁ ታውቃላችሁ? ሰይፍ አይታችሁ ታውቃላችሁ? ሰይፍ ሻምላ ነው የሚባል ወይም በእናንተ እንግሊዝኛ ስዎርድ እንበላችሁ። እንደዚህ በዚህም ስለት ያለው አይታችሁ ታውቃላችሁ? ወው አይደለም እኮ ነው። እንዴት ዋላችሁ? አይታችሁ ታውቃላችሁ? አታውቁም? የምታውቁ ባልከፍ አድርገው ጊዜያት አውርድ። የማታውቁ እሺ። በሞቴ ገጀራ ታውቃላችሁ? ቆንጨራ ታውቃላችሁ? እንዴት ዋላችሁ? ይሄ አትክልት የሚቆጠቆጥበት ማለት ነው። እንደዛ ነው። ቅዱስ ቴዎዶጦስን ብዙ ካሰቃዩት በኋላ ሲያሰቃዩት እኔ የሚያስገርመኝ ነገር በነገራችሁ ላይ ያስለቅሳል። ቅዱስ ቴዎዶጦስን ዘቅዝቀው እያሰቃዩት ደም በአፍንጫ ይወርዳል። ነገር ግን ዓይኑ ወደ ሰማይ ተተክሎ ጸሎት ያደርሳል። ከስቃዩ ይልቅ የክርስቶስ ፍቅር ስለሚበልጥ ስቃዩን ከቁም ነገር አልቆጠረውም እና ኃያል ሰማዕት ይባላል። የገላትያ ሰው ነው፣ የምስራቁ ሮም። በኋላ መጨረሻ ላይ ሊገደል ሲል አንደኛው ወታደር አይ ብሎ ምችስ ከገዳይም ትንሽ ምህረት አንዳንድ ጊዜ አይጠፋምና ጨርቃ መጣና እንዳትደነግጥ እንካ ይህንን ፊትን ሸፍንበት ብሏል። አንድ ወታደር ማለት ነው። ያን ጊዜ ቅዱስ ቴዎዶጦስ ምን አለ? ዝሰለለ ይፈረው ለሞት። ይሄ ሞትን ለሚፈሩት ነው። እኔ ሞትን ፊት ለፊት እያየሁት ነው የምጋፈጠው፣ አልፈራውም። በጌታዬ በኢየሱስ ክርስቶስ ስም የሚሆን ሞት አያስፈራኝም። ወዲያው ሰድልኛል። ዓይኑ እያየ ነው አንገቱን የቆረጡት፣ ጸሎት እያደረገ ኃያል ሰማዕት ነው። ዘር በረከቱን ያሳድርብን። ሌላኞቹ አዝማሪው ፊልሞንና አብላኔዎስ እዚህ በፊት ታሪካቸውን አንስተናል። ቅዱስ አብላኔዎስ አናጉንስጢስ ነው፣ አስቃሎን ይባላል በሌላ ስም። ለጣዖት ሰዋ ተባለ። ፊልሞን የሚባል ጓደኛ አለው። ፊልሞን ጣዖት አምላኪ እንደገና አዝማሪ ነው፣ ዘፋኝ። ጣዖት አምላኪውን መኮንን የሚያጫውተው ነው። ኋላ ፊልሞን ቅዱስ አብላኔዎስ ጠራውና አንተ ወንድም ያለው አቤት። መኮንኑ ለጣዖት ሰዋ አለኝ። እኔ መሰዋት አልፈልግም፣ ታውቃለህ ክርስቲያን ነኝ።
ስለዚህ አንተ ሰዋልኝ የኔን ልብስ ለብሰ ገንዘብ እሰጥሃለሁ አለው። እናውላችሁ ፈርቶ እንዳይመስላችሁ፣ ፈርቶ አይደለም። መልአከ እግዚአብሔር ያናገረው ነገር ነበረ። ይሄ ጓደኛ ወደ ክርስትና እንዲመለስ ልብስን ስጠዋለሁ። ለምን? የቅዱስ አብላኒዎስ ልብስ ረድኤተ መንፈስ ቅዱስ አለው። ቅዱስ ፊልሞን ያንን ለብሶ ከአብላኒዎስ ተነስቶ ወደ አርያኖስ ወደ መኮንኑ እስከሚደርስ ድረስ መንፈስ ቅዱስ ልክ ደርሶ ሲገባ ግለጡት እስኪ ያለ ቢገልጡት ፊልሞን ምን ሆነ ነው ሲለው ምንድን ነው ያለው? ክርስቲያን ነኝ ያለ ለነዋላችሁ። ከዛ በፊት ክርስቲያን ነበረ፣ አቅዶን ሄደ። ለዚያ ነው አርኬው ላይ አባ አርከስልስ ምን ብሏል? አብላኒዎስ ለፊልሞን የመንፈስ ቅዱስን ረድኤት ጸጋ በልብሱ ምክንያት ሰጠው ይላል። የክርስቲያን ልብስ እንዲህ ያለ ነው። እህቴ አንቺ ልብስ፣ ወንድሜ አንተ ልብስ፣ የኔስ ልብስ እንዴት ያለ ነው! ከአሕዛብ ለአንዱ፣ ከመናፍቃን ለአንዱ፣ ከአረመኔዎች ለአንዱ ልብሳችን ብንሰጠው ይቀይረው ይሆን? ያን ለማድረግ ከልብስ በፊት መንፈስ ቅዱስ በሰውነትን ማደር ያለበት። አባቶቻችን ምን ይላሉ? ቅዱሳን ሲበቁ የነፍሳቸው ለስጋቸው፣ የስጋቸው ለልብሳቸው፣ ለጭራቸው ብቃቱ ይተርፋል። ቅዱስ ጴጥሮስ በጥላው ይፈውስ ነበር አልነበረም? ንገሩኝ። ቅዱስ ጳውሎስ በልብሱ አልፈወሰም? እንዴት ጨርቅ ይፈውሳል ትለኝ እንደሆነ የሰውነቱ ቅድስና በሰውነቱ ያደረ መንፈስ ቅዱስ ወደ ልብሱ አድሮ ነው። እንዲህ አድርጎ አዝማሪው ወደ ክርስትና ተመልሶ ሁለቱም በቀስት ተመትተው ሰማዕትነት ተቀብለዋል። በ8 ትናንት ነው አይደል? ቅዱስ ማትያስ ሐዋርያው ዓመታዊ በዓሉ ነበር። ቅዱስ ማትያስ በአስቆሮቱ ይሁዳ ፈንታ የገባ ነው። ገንዘብን መውደድ ይሁዳን ከሐዋርያነት አሰጥቶታል፣ ከክርስትና አሰጥቶታል፣ ከገነት አሰጥቶታል። ምናልባትም ሲኦልን ከቀመሱ የመጀመሪያ ሰዎች አንዱ አድርጎታል። ገንዘብን መውደድ የክፋት ሁሉ ስር ነው ያለ ሐዋርያው ለዚያ ነው። ስለዚህ መንነው ጥሪት ያለው ቅዱስ ማትያስ ዕጣ ወጥቶለት በግብረ ሐዋርያት ምዕራፍ 1 ቁጥር 15 ጀምራችሁ እንደምታነቡት ገባ። እና ዋላችሁ እንዴት ዋላችሁ? ለምሳሌ አገልግሎት እኔ አሁን እድሜ ልኬን የሰበኩ የት ነው? ጎንደር ከተማ ወይ መሀል ሀገር ወይ ሰው ሀገር ወይ በዚህ በበረሃው ግን ደግሞ ከተማ ላይ እንደው በሞቴ እውነተኛ አስተማሪ ከተማ አይደለም የሚሰብክ። የት ነው? ገጠር። ከገጠርም የት? አሕዛብ ያሉበት፣ ግርፋት ያለበት፣ መከራ ያለበት። ዕጣ ሲጣጣሉ ለቅዱስ ማትያስ ምን ቢደርሰው ጥሩ ነው? ለናወለች ምን ቢደርሰው ጥሩ ነው? ሀገረ ባርቶስ ምን ማለት ነው? እዛ ውስጥ እነማን ያሉ? ሰው የሚበሉ። ኧረ ግርፋት በስንት ጌጡ፣ ስደት በስንት ጌጡ። ሰውን አርደው አወራርደው የሚበሉ። አይኑን እንግዲህ ልክ ሄዶ እንደገባ አይኑን አጠፉ፣ እጅ እግሩን አሰሩ፣ ሳር ብላ አሉት። ምክንያቱም ሳር ያበሉትና 30 ቀን እንደ በሬ ሳር አብልተው በ30ኛው ቀን አርደው በልተው ይበሉታል። የቅዱስ ማትያስ ስቃዩ አይኑ መጥፋቱ 30 ቀን ሳር ብላ ብሎ ማሰቃየታቸው ብቻ አይደለም፣ ከጎኑ የተቀመጡትን እየወሰዱ እያረዱ ይበላሉ። ኋላ ምን አለ? ጌታዬ ኢየሱስ ክርስቶስ ሆይ ወናሁ አነ በሉ እስቲ እፌንወክሙ ከማባግ ማእከለ ተኩላት። አያችሁ ጌታዬ፣ ለካ ያልከን ለዚህ ነው። ለካ እንደ በጎች በምኖች መካከል ንገሩኝ። ተኩላ በግን ሲያገኘው ምንድን ነው የሚያደርገው? አዎ ዘልዝሎ ነው የሚበላው። እንደ በጎች በተኩላዎች መካከል እልካችኋለሁ ያልከን ለካ ለዚህ ነው። አሁን ፈቃድህ የዓይን ብርሃኔን መልሰህልኝ እንዳስተምራቸው ነው ወይስ በዚሁ አርደው በልተውኝ እንድጠፋ ነው የምትፈልግ? ግን አለ ጌታዬ፣ የኔን መሞት በእነሱ መበላት አታድርገው፣ ከገደልከኝም ዝም ብሎ እንዲገሉ አድርግ ብሎ አለ ጌታችን። ወዳጄ ማትያስ አይዞ፣ አይበሉህም፣ አይገሉህም። እንድርያስን በታሰርክ በ27ኛው ቀን እልክልሃለሁ፣ እሱ እንድትወጣ ያደርጋል ብሎ አለ። እንድርያስን ላከለት። እዚያ ሄዶ አይኑ በራ። አብሮ የነበሩትንም ታስረው የነበሩት ከ120 በላይ ይዘዋቸው ወጡ። ብዙ ግፍ ተቀበሉ። እንግዲህ ኋላ ደራሲው ምን አለ? ከወይኖ ማትያስ በላይ ለእኩያን ሄረ ስጋ ወልደ አምላክ ሲሰዮሙ ወደሞ ክቡረ ተውላጠ ሲሰይዎ ሎቱ ከመላእም ሳይረ።
ለቅዱስ ማትያስ ዓይኑን ስላጠፉ ፈንታ ዓይነ ልቡናቸውን አበራላቸው። ሳር ስላበሉት ፈንታ የጌታችን ቅዱስ ሥጋው ክቡር ደሙን አበላቸው። እንብላ ስላሉት ፈንታ ሰማያዊ ህብስት የሚመገቡበትን ሃይማኖት ሰጣቸው። ኋላ በደማስቆ ሄዶም አቃጠሉት፣ ብዙ መከራ ተቀበለ። ኋላም በ63 ዓመተ ምህረት አረፈ። እግዚአብሔር በረከቱን ያሳድርብን። ትናንት በዓለም ታሪክ የመጨረሻ አረመኔ ከሚባሉ ሰዎች አንዱ በሰማዕትነት ያረፈበት ነው። ቅዱስ አርያኖስ ማለት ነው። በግብፅ የነበሩ ከግማሽ በላይ የሚሆኑ ክርስቲያኖችን የፈጃቸው እሱ ነው ይባላል። ግማሹን ሄርሜኔዎስ፣ ግማሹን እሱ ነው። ክርስትናውን ትቶ ለጣዖት ሰግዶ የዲዮቅልጥያኖስ ማዕረግ ይሻለኛል ብሎ ክርስቲያኖችን ብዙ ግፍ፣ ብዙ ጭንቅ፣ ብዙ መከራ እንዲያሳልፉ አድርጓቸዋል። የእግዚአብሔርን ቸርነት ልብ በሉ። ደህና ዋላችሁ? ጥያቄ ልጠይቃችሁ እስኪ። ደህና ዋላችሁ? አትመልሱልኝ። ነገር ግን ለራሳችሁ በልባችሁ ነው። በዚህ ዓለም ስትኖሩ አንደኛ የሚያስፈራችሁ ነገር ምንድን ነው? ለራሳችሁ ነው፣ ለእኔ አትንገሩ። ምንድን ነው የሚያስፈራችሁ ነገር? መታረድ ነው? መሞት ነው? መታመም ነው? ወይስ ምንድን ነው? እናት አባት ማጣት ነው? እህት ወንድም ማጣት ነው? ብቻ መቅረት ነው? ረሃብ ነው የሚያስፈራችሁ? ጥም ነው? መራቆት ነው? ድህነት ነው? ምንድን ነው የሚያስፈራል? ይህንን የቤት ስራ ሰጣችኋለሁ። ተመራምራችሁ እስክታገኙት ድረስ በዚህ ዓለም ከሁሉ በላይ ልትፈሩት የሚገባ 3 ነገር አለ። እሱን ተመራምራችሁ አገኙት። አንድ ቀን እንነጋገርባቸው ይሆናል። ርዕስ አድርገን እግዚአብሔር ከፈቀደ 3ቱ ልንፈራቸው የሚገቡ ነገሮች አሁን የዘረዘርኩላችሁ ውስጥ ግን ያሉ አይደሉም። ግን አንዱን ተወቁ። መቼም አደራ ተስፋ አትቁረጡ። ጸላይ ሰናያት እናንተን እኔን ሁላችንም ኃጢአት በማሰራት አይረካም። ደህና ዋላችሁ? አይረካም። ምክንያቱስ ብትሉ ኃጢአት ያሰራቸው ሰዎች አብዛኞቹ ንስሐ የገቡት ጸድቀውበታል። ከሰማዕታት እንደ አርያኖስ አረመኔ አልነበረም። ከጻድቃን ውስጥ እንደ አባ እብሎ አረመኔ አልነበረም። የአባ እብሎን ታሪክ ታውቃላችሁ አይደል? ደህና ዋላችሁ? ኃጢአትን ሰርቶ የሚሰራው ኃጢአት ቢያጣ መጨረሻ ላይ ነፍሰ ጡር ሴት ሆዷን ቀዶ ጽንሷን ሲፈተፍቱ ብሏል አይደል? በነገራችሁ ላይ በቤተ ክርስቲያን ትውፊት ነግሬያችኋለሁ። እንደዚህ ያደረጋት ሴት ሚስቱ ናት ነው የሚባል። እንዲህ ያደረገው ቅዱስ ብሎ ዛሬ ገሃነም ነው ያለ፣ ገነት ነው ያለ። ለምን? ንስሐ ስለገባ። አርያኖስን እግዚአብሔር ለንስሐ ሲጠራው ምንድን ያደረገው? በነገራችሁ ላይ ሰማዕታትን ሲያሰቃያቸው ምን ይሉታል? አይ ኋላ ይጸጽታል ይጥል። ቅዱስ አባዲርን ሲገለው ምን አለው? ከመሞቱ በፊት አይዞ አንድ ቀን እኔን ትመስላለህ ብሎት ነው የሞተ ቅዱስ አባዲር። ፊልሞንና አብላኒዎስን በቀስቱ ውጉልኝ አለ። በቀስቱ ወጓቸው። የሚገርማችሁ ነገር ቀስቱ ከአካላቸው እየተጋጨ መሬት ይወድቃል። እንደዛ ይቻላል? ነናላችሁ ራቁታቸውን ናቸው። መከላከያ የለ። ምንድን ነው የሚባል ቬስት ከሚሉት ውስጥ ያለ ምንድን አለ መከላከያ የሚባል ነገር ጥይት የሚከላከላል አይደል? እንዴት ዋላችሁ? ራቁታቸውን ናቸው። እንደዛ አልለበሱም። ነገር ግን ቀስቱ እየተጋጨ ይወርዳል። ለምን? መልአከ እግዚአብሔር ክንፉን ጥሏል። ወዲያውኑ አርያኖስ ሲመጣ እንዴት ነው ገደላችኋቸው? ስለ ኧረ የለም በቀስት ብንነድፋቸው ነው ነገር። አይዋሽታችሁ ነው እኔ እያየኋችሁ ንደፏቸው አላቸው። ሲነድፏቸው ያን ጊዜ ግን ሄዶ ወጋቸው። ለምን? እንዲሞቱ ፈቃድ እግዚአብሔር ስለነበረ። የሚገርመው ግን አንዲቱ ቀስት ግን ከቅዱስ ፊልሞን ተጋጭታ መጣ። ከቅዱስ ከአርያኖስ ከዓይኑ ውስጥ ሄዳ ገባች። ቀስት አስቡት፣ ከባድ ነው። ሲገባ አይደለም ጭንቁ ታውቁታላችሁ። ሲወጣ ነው። ሲገባ ጦሩ ስንት ነው? ሲወጣ ግን 2 ነው። ዓይኑን ይዞት ወጣ። ተሰቃየ እና ሲል ያድራል፣ ይጮሃል። የሚገርማችሁ ከእስር ቤት የጣላቸው ክርስቲያኖች አሉ፣ በስቃይ ያሉ። አንዳንዶቹ እግራቸው የተቆረጠ፣ አንዳንዳቸው እንደዚህ ያሰቃያቸው። ክርስቲያን ምን እንደሆነ ታውቁ ዘንድ ምን አሉ? እባካችሁ ወደ መኮንን ውሰዱን ያሉ። ለምን ሲባል አሳዘነን። እንዲህ ያደረጋቸው እኮ እሱ ነው። ምን ፈልጋችሁን አላቸው። አይ እባክህ ከምትሰቃይ ምን አለ መዳኛውን ብንነግርህ አሉት። ምንድን ነው ምድንበት? በቀደም ከገደልካቸው ከፊልሞንና ከአብላኒዎስ የፈሰሰው ደም ያልደረቀ ስላለ ከዚያ ደም ብትቀባ ትድናለህ አሉት። አሁን ልብ በሉ፣ ቁስል ተቀብቶ መዳን አይገርምም? የዚህ ሰው ግን ዓይኑ ወጥቶ ወድቋል። መጀመሪያ እንዴት ይቻላል ብሎ አሰበ።
ምክንያቱም አይኑ ብቻ አይደለም አካሉ በሙሉ ቆስሏል፣ ዝልጉስ ሆኗል። መጀመሪያ አልፈለገም። ኋላ ግን አይ መጣያ ምክንያት ይሆነኛል ባይሰራ ብሎ ሄዶ ከደማቸው ነካ ነካ አድርጎ ድስስ ቢያደርገው አካሉ በዳን። አሃ አይኑን ቢዳሰው ቁስል አይደለም የዳንለት፣ አይኑ ተመልሶ እንደነበረ ሆነ። አለቀሰ። ከሰማዕታቱ መቃብር ሄዶ ምሕረት ለመነ። ከዚያ በኋላ ግን እሱም ብዙ መከራ ተቀብሎ 2 ጊዜ ሞቷል። አንድ ጊዜ ሲሞት አንስቶት መድኃኒታችን እግዚአብሔር የንስሐ በረከቱን ያሳድርብን። አባታችን ቅዱስ ዮልዮስ ዓመታዊ በዓሉ ነበር። ዛሬ በዘመን ሐዋርያት የነበረ በተለይ በ50ዎቹና በ60ዎቹ ዓመተ ምህረት ከጌታ ዕርገት 20 ዓመት በኋላ በሶሪያ ምድር በሐዋርያዊ አገልግሎት የሚታወቅ ንጹሕ ድንግል አባታችን ገባሬ መንከራት ቅዱስ ኩትን ወይም ምስራቆቹ ኮናን የሚሉት ቅዱስ ኩትን ዓመታዊ የዕረፍት በዓሉ ነው። ድንግል ነው፣ ሐዋርያ ነው፣ ጻድቅ ነው፣ ትሩፍ ነው፣ ገባሬ መንከራት ነው፣ ድንቅ አድራጊ ነው፣ ሰማዕትም ነው። ብዙ መከራ ተቀብሏል። እግዚአብሔር ሁሉንም በረከት ያሳደረብን። እንግዲህ በሚቀጥለው ሳምንት ያሉ በዓላት እንነጋገርና ስለ ፍቅር ማጠቃለያ እናደርጋለን። ነገ 10 ነው። ከዚሁ ደብር የቅዱስ መስቀል ዓመታዊ በዓል ነው። ባለፈው ሳምንት ነግሬያቸዋለሁ። ሌላ ዝርዝር አልገባም። በስርዓት ነው የሚከበር። እንደ ጥንቱ ስርዓት አበው ነው የሚከበር እዚህ መንበረ መንግስት። በዚህ ደስ ይለናል፣ በጣም ደስ ይለናል። ነገ መልክዓ መስቀልን ድርሳነ መስቀልን እንደ ችሎታው እያነበቡ የመስቀልን እኔ እንድታውቁት የሚያስፈልገው ነገር ብዙ ሰዎች አስቡ ከጌታችን ቀጥሎ ልናከብራቸው የሚገቡ ትልልቅ በዓላት በመጀመሪያ የእመቤታችንና የመስቀል ናቸው። ቀጥሎ የሐዋርያት ነው። ግን የመስቀልና የሐዋርያትን በዓል ጻድቃን ሰማዕታትን የምናከብረውን ያክል የቅዱስ መስቀልና የሐዋርያት በዓል እየተከበረ አይደለም እና ስራዬ ብለን ማክበር አለብን። ግዝት ነው፣ የጌታ ግዝት በዓል ነው። ልታውቁ ዓመታዊ በዓል መስቀል ከ18ቱ የጌታ በዓላት አንዱ ነው። ነገ ጻድቁ ተከስተ ብርሃን ናቸው። በ11 ሰማዕቱ ቅዱስ ቴዎቄጤኖስ፣ ብጽዕት እስክንድራ፣ ሳምራዊቷ ሴት በዮሐንስ ወንጌል ያለችው ቅዱስ ፎጢና የዕረፍት በዓላቸው ነው። ከኢትዮጵያውያን ቅዱሳን አባ አሌፍ ከ9ኙ ቅዱሳን እና ሰማዕቱ ጳጳስ ቅዱስ ባስሊኦስ ዓመታዊ በዓሉ ነው። በ12 ቅዱስ ሚካኤል፣ ቅዱስ ድሜጥሮስ የፍልስጤሙ መላዚ፣ በ13 ከቅዱሳን ጻድቃን በገዳም ከነበሩት ሁሉ ታላላቅ ከሚባሉት አርእስት የሚባሉት 2ቱ መቃርሶች ታላቁ መቃሪ ጌታ ቃል ኪዳን ያን የስደት ቀን የማያከብር ሰው ጌታ ይቆጣዋል በጣም። ቅዳሜ ቀን ነው። የ2ቱን መቃርሶች ስደት ስንክሳር ብታነቡ ክብራቸውን ትረዳላችሁ። በስንክሳር ያለው ራሱ ሙሉ ገድል ያክላል። ያላቸውን ክብር ይገልጣል። ያን ቀን ቅዱስ ዲዮናስዮስ ዓመታዊ በዓሉ ነው። 40 ሐራ ሰማይ፣ እንደዚሁም ቅዱስ ተክለ ሚካኤል ዲያቆን የደብረ ሊባኖሱ ቅዱስ ተክለ ሚካኤል ዓመታዊ በዓላቸው ነው። በ14 አረጋዊ ቅዱስ ባጥል አመንዝራ ሴቶችን በሙሉ ለንስሐ ያበቃቸው እስክንድሪያዊ ቅዱስ ሲኖዳ ሰማዕቱ አባ ቄርሎስ፣ ሐዋርያው ቅዱስ ቶማስ ዓመታዊ በዓላቸው ነው። በ15 እናታችን ቅድስት ሳራ ሰማዕቱ ቅዱስ ሰለፍኮስ ዓመታዊ በዓላቸው። በ16 አባ ሚካኤል ገዳማዊና ጳጳስ የግብፅ። በ17 ማለትም የሚቀጥለው የወዲያኛው ረቡዕ የምንገናኝበት በ17 ሐዋርያው ቅዱስ አልዓዛርና ሰማዕቱ ቅዱስ ቴዎቅሪጦስ እንደዚሁም ጻድቁ አቡነ ገሪማ ናቸው። አሁን የአቡነ ገሪማ ደብር አለቃ ሲያልፉ እያየኋቸው ነበር። በዚህ በአጋጣሚ ሄዱ። በዚህ አሁን እያለፉ እያየኋቸው ነበር። የአቡነ ገሪማ ቤተክርስቲያን ማለት አደባባይ ተክለ ሃይማኖት ነው አይደል? ዓመታዊ በዓላቸውን መስከረም 30 አክብሩ አልናቸው፣ እያከበሩ ነው። እግዚአብሔር እኔ በእውነት እንደው ብታከብሩ አክብሩ ለእንትዛዝ ሳይሆን ብታከብሩ አለ ምን ችግር አለ አሉ። ይኸው መስከረም 30 አሁን የነገውን ግን አንልም፣ ይበዛባቸዋል። እኛ እናስበዋለን በያለንበት የ17ቱ። አቡነ ዮናስ ዘደብረ ድኆን ኢትዮጵያዊ ጻድቅ ዓመታዊ በዓላቸው ነው። እግዚአብሔር አምላካችን ሁላችን የዛ ሰዎች ይበለን። አሁን እዚህ በቅዱስ ጳውሎስ መልእክት በ13ኛው ምዕራፍ ላይ የተዘረዘሩትን ስለ ፍቅር የተነገሩትን ነገሮች በሙሉ ለመዘርዘር ይከብደኛል። ደህና ዋላችሁ። ጥቅልል ሲል ግን የተነገረውን ቢያንስ በ3 እንክፈለው። ምዕራፉን 13 ቁጥር ነው ያለው። በ3 ከፍለን እንየው። የመጀመሪያው እስከ ቁጥር 3 ያለውን ስትመለከቱት የሰው ልጅ ምንም ነገር ቢኖረው ቢጾም፣ ቢጸልይ፣ ቢሰግድ፣ ቢመጸውት፣ ተራራውን ቢወጣ፣ ቁልቁለቱን ቢወርድ፣ የፈለገውን ነገር ቢሰራ ፍቅር ከሌለው ይህ ሁሉ ዋጋ የለውም። የመጀመሪያው የሚነግረን እሱ ነው። ስለዚህ እዚህ ላይ አንድ መልእክት መውሰድ ነው። መልእክት ነው የምንወስደው።
ፍቅር አንዲት ናት ብለናል አይደለም? ፍቅር ስንት ነው? እግዚአብሔርን ከመውደድ የተነሳ ፍጥረትን መውደድ ገብታችኋል? አንዲት ናት። ፍቅረ እግዚአብሔር ፍቅረ ቢጽ ቢባል መገለጫውን ማየት ነው እንጂ አንዲት ናት ፍቅር። እግዚአብሔር እኛን የወደድባት ፍቅር ስንት ናት? እኛ እግዚአብሔር ልንወደው የሚገባ ፍቅር ስንት ናት? ያቺው ፍቅር ለሁሉ ትበቃለች። ነቢያትን ነቢያት ያደረገቻችሁ ያቺ ፍቅር ናት። ሐዋርያትን ሐዋርያት ያደረገቻችሁ ያቺ ፍቅር ናት። ሰማዕታትን ያስጨከነች፣ ጻድቃንን ያስታገሰች፣ ደናግልን ንጹሐን ያደረገች፣ መነኮሳትን ያኖረች ያቺ አንዲቱ ፍቅር ናት። ሊቃውንትን ያጸናች አንዲቱ ፍቅር ናት። ምስጢር የገለጠች ያቺ አንዲቱ ፍቅር ናት። ያቺውን ፍቅር እግዚአብሔር፣ ያም ፍቅር እግዚአብሔር ብቻ ነው። ይሄ ፍቅር መገለጫውን ስትመለከቱ ጌታችንን አባ ሕርያቆስና ቅዱስ ዮሐንስ አፈወርቅ ምን አሉ? ፍቅር ሳቦ ለወልደ አምላክ እመንበሩ፣ የአምላክ የእግዚአብሔርን ልጅ መድኃኒታችን ኢየሱስ ክርስቶስን ከሰማይ የሳበው ምንድን ነው? ንገሩኝ። ወአብጽሖ እስከ ለሞት፣ እስከምን አደረሰችው? ፍቅር ምን እንደሆነች ራሱ ባለቤቱ ጌታችን ሲነግረን በቅዱስ ዮሐንስ ወንጌል 15:13 ላይ እንዲህ አለን፣ አልቦ ዘይአቢ ወይ ሄይስ እምዝ ፍቅር። ፍቅር ማለት ይሄ ነው፣ ከዚህ የሚበልጥ ምንም ነገር የለም አለ። እንዴት? ከመብእሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ ወይም ቤዛ አይረክት። አንድ ሰው አንድን ሰው ወዳለው የሚለው በአንድ መስፈርት ነው፣ ራሱን ለዛ ሰው አሳልፎ ከሰጠ ብቻ። ደህና ዋላችሁ? እንዴት ዋላችሁ? ሰውን ወደዋለሁ የምትለው መቼ ነው? አንተ ራስን ለሱ አሳልፈ የሰጠ ቀን ብቻ። ለምን ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ያለ? ተፋቀሩ በቤናቲክሙ፣ እርስ በርሳችሁ ንገሩኝ፣ በከመ አነ አፍቀርኩክሙ፣ እኔ ምን እንዳልኳችሁ። መውደዱን ግን ከቃሉ ይልቅ በምኑን የነገረን? በነገራችሁ ላይ ከሰማየ ሰማያት የወረደ በምን ምክንያት ነው? ስለወደደን። ከእመቤታችን የተወለደ ለምንድን ነው? ስለወደደን። አምላክ ይህን ሁሉ መሆን ነበረበት። ለምን ተሰደደ? ስለ ፍቅር። ስለምን ተያዘ? ለምን ተገረፈ? ለምን ተሰቃየ? ለምን እስከ መቃብር ድረስ ደረሰ ጌታ? ፍቅር ካልገባን መቼም ክርስትና ሊገባን አይችልም። የመድኃኒታችንና ሊገባን የሚገባው የመጀመሪያ ነገር እግዚአብሔር እኛን የወደደንን መጠን መረዳት አለብን። እና ምንም አይነት ስራ ስንሰራ ፍቅር የሌለው እንዳይሆንብን ሁልጊዜ ማዘን ማሰብ አለ። የመጀመሪያ የነገረን ይሄንን ነው። ምንም መልካም ስራ ያለ ፍቅር አይሆንም። ጌታችን በፍርድ ቀን የሚጠይቀን ስንት ጥያቄዎች አሉ? ንገሩኝ። 6 ጥያቄዎች አይደለም? 6ቱ ምንድን ናቸው? እስመ ረህብኩ፣ ተርቤ ማለት ምን ማለት ነው? አንድን ሰው ተርቦ የምናበላው ብንወደው ነው ብንጠላው ነው? ንገሩኝ። ስለዚህ ፍቅር ማለት እኮ ወሬ አይደለም፣ በአፍ ማውራት አይደለም። ሃሊ የኔ ፍቅር ቤብ ምናምን አራትን ባባ ግድ የለም። ብዙ ሴቶች ይከፋቸዋል። እህቶቻችን እወድሻለሁ የሚልሽን አይደለም፣ ፍቅሩን ከከንፈሩ ይልቅ በተግባሩ የሚገልጠው አይሻልሽም? በአንደበቱ እየሸነገለሽ ሲወጣ ካንቺ ውጭ ስንት ሴት አይኑ እያማተረ የሚውለው ምን ያደርግልሻል? የተግባሩ አይሻል? ሃኒ ብሎሽ መርዝ ቢሆንብሽ ምን ያደርግልሻል? ማር እያለ መርዝ ነው የሚሆንብሽ። ፍቅር በተግባር የምትገለጥ አባቶቻችን ምን ይለዋል? ምን ብለዋል? ፍቅር ይኖራል እንጂ አይሰበክም። ራሱ ማስተማሩ ግዴታ ሆኖብኝ ነው እንጂ አይሰበክም። ለምን? ሙያ ቢኖረኝ ለምሳሌ መምህሮቻችን አባቶቻችን ያሳደጉን፣ እኔ አሁን አንድ የማውቀው ሰው አለ፣ እዚህ ስለሌለ ነው የምናገረው። እሱ ራሱ እንደ ተራ ውዳቂ ሰው ነው የሚቆጥር፣ ግን ትልቅ ደረጃ ደርሷል። ምናለትም ጸጋ ላይ ጸጋ ደርሷል። ከዚህ የደረሰባቸውን 2 ምክንያቶች ያውቃቸዋለሁ። አንደኛው ፍጹም መሬት ነው፣ ትሁት በጣም ራሱን ከኢምንት የሚቆጠር። የሚገርመው ነገር ሊያናግረኝ ሲመጣ አይ አንተ እኮ የምትረባ ሰው አይደለም ኮስተር ብዬ ማለት ነው ብዬ ስለው እውነት ክልኩ ተስቶኝ አንተ እኮ ጥሩ ሰው ነህ ብዬ ካልኩት ወይ ያለቅሳል ወይ እሪ ነው የሚል። ለምን እንዲህ ትለኛለህ ምናምን እንደሚል። ይሄ ምን ይባላል? ትትናሰ ምድሪት ያለ ትትና ምንድን ነው? መሬት ቢረግጡት ረገጡኝ ይላል። በቃ ሁለተኛ ነገሩ የሚገርመው ነገር ፍቅር። ለምሳሌ መንገድ ላይ ሲያልፍ የሆነ ነገሩ ናችሁ የሆነ ነገር ሂዶ ሲያለቅስ ነው የሚያደርስ ለእናንተ። እኔ አንድ የፍቅር መገለጫ ልንገራችሁ። እኔ ከቅዱሳን ሁሉ የሚያስገርመኝ
ደብረ ሊባኖስ ውስጥ ስሙ አልተያዘልኝም፣ ድሮ የተጠና ታሪክ ነው። አንድ ቅዱስ ነበረ ደብረ ሊባኖስ ታውቃላችሁ አይደል? ሸዋ ንገሩኝ። እና ከገዳሙ መግቢያ ላይ አንድ ቅዱስ ቆሟል። አለባሌ ልብስ የለበሰ ነው። ከፊቱ ላይ ብዕርና ብራና አለ፣ መቃና ብራና አለ። ባዶ ነጭ ብራናና መቃ ማለት ነው። አንድ ሰው ሲገባ ደህና አደሩ ይላል። እግዚአብሔር ይመስገን። ቀጥታ አንድ ጥያቄ ነው የሚጠይቅ። እስቲ ኃጢአትህን ንገረኝ፣ እስኪ ኃጢአትሽን ንገረኝ። የኔ አንተ ብጤ ወፈፌ እንደሆነ ምን ይላል ደግሞ ይሄ ነው ይላል። አሁን መንገድ ላይ ጠብቆ እንደዚህ ቸሩ መድኃኒዓለም በር ላይ አጭ እስቲ ኃጢአትሽን ንገረኝ ብለሽ ምን ይላል ነው ምን ይላል። ጅል የሆነ እንደሆነ ምን አባቱ ብሎ አልፎ ይሄዳል። ልባም ሰው የሆነ እንደሆነ አባቴ ያዝማ እንዲሁም ዋና ዋናውን ልንገርህ ያዝልኝ ይለዋል። እሺ ጻፍ 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 ያደርጋል። በልደነዋል ብሎ ያሰናብተዋል። ያ ሰው ከገዳሙ ገብቶ ሳይወጣ እንባውን ማውረድ መስገድ፣ እያለቀሰ መስገድ፣ ጌታ ይቅር በለው እያለ እግዚአብሔር ይቅር እንዳለው የሚያውቅ መቼ ይመስላችኋል? ብራናው ተፍቆ ነጭ ይሆናል። በራሱ ጊዜ ብራናው ወደ ነጭነት ሲመለስ ተመስገን የጻድቁ አምላክ ይቅር አልከው፣ ደግሞ ሌላ ሰው ይጠብቃል። ደህና ዋላችሁ። እንዲህ የሚያደርጉ ቅዱሳን ያሏት ሀገር ቤተ ክርስቲያን ዛሬ ፍቅር ላይ እንጫወትበት። ሁለተኛ ነገር ደግሞ አንዱነት ወቁ። አንድ ደቀ መዝሙር ከጉባኤ ቤት ተልኮ ይሄዳል። መምህሩ ይልኩታል። ደህና ዋላችሁ። መምህሩ እንዲህ ካለ ቦታ እንዲህ ያድርገና ብሎ ይልኩታል። መንገድ ላይ አሕዛብ ክርስቲያኖችን ሲያሰቃዩቸው ደረሰ። ከዚህ የሚበልጥ ምን አለ ብሎ የመምህሩን መልእክት ትቶ ገባ ወደ ሰማዕትነቱ። ታረደ ከእነሱ ጋር አብሮ። ኋላ አንድ ክርስቲያን ሲመጣ የእነዚህ የሰማዕታት ስጋቸው እንዲሁ ተዘርግቶ መሬት ላይ የእነዚህን ሰማዕታት ስጋ መሸከፍ ጽድቅ ነው ብሎ ሰብሰብ አድርጎ አንድ የተከበረ ስፍራ ላይ አስቀምጧቸው ሄዶ በሚቀጥለው ቀን መጥቼ እጅ ነሳቸዋለሁ ብሎ ቢመጣ ከነዛ ሁሉ የዛ ደቀ መዝሙር ስጋ ለብቻ ወጥቶ እንደገና ፀሐይ ላይ ተሰጥቷል። ወይኔ ትናንት ረስቸው ነው ብሎ እንደገና አስገብቶት ሄድና አሁን ማግስቱ ሲመጣ ወጥቶ ተሰጥቷል። ኋላ ሱባኤ ገባ። ጌታዬ ምን ነው የዚህ ሰው ሰማዕትነት አልወደድክለትም ቢለው ሰማዕትነቱንም ወድጃለሁ፣ ነገር ግን መምህሩ ካሁን መጣ እያሉ እየጠበቁ ነው እና በእሳቸው ምክንያት ነው። ፈቃድ መጠየቅ ባይልኩት ኑሮ ጥሩ ነበረ፣ ግን የተላከበትን ማድረሱ ይቀድም ነበረ። ለዚህ አይደለም መታዘዝ ከምን ይበልጣል? ኋላ ይሄ ሰው ምን ያደርግ ጨነቀው። እየሮጠ ሄዶ መምህሩ ካሉበት አባቴ አቤት፣ ኧረ እባክዎ ይኸው እንዲህ ያለ ነገር ተፈጠረ፣ ፈጣሪ የምጠይቀው እንዲህ አለኝ፣ ምን ይሻላል እባክዎ ብሎ አላቸው። ኧረ ፈቅጄለታለሁ፣ ሰማዕትነቱን ፈቅጄለታለሁ። ተመልሶ ይመጣ ስጋውን እሱ ሳያስገባው መልሶ ሰማዕት ገብቶ አገኘው። ደህና ዋላችሁ። ማስታወስ አለብን። መታዘዝ አንዱ የፍቅር መገለጫ ነው። ለኃጢአት አይደለም የምንታዘዘው፣ ለመልካሙ ነገር ሁሉ። በተለይ ለአበው መታዘዝ ጥሩ ነው። ከሕግ ከስርዓት የሆነውን መታዘዝ ጥሩ ነው። ስለዚህ የመጀመሪያው ነገር። ሁለተኛ ነገር ፍቅር መገለጫው ደህና ዋላችሁ። ፍቅር ያስታግሳል። ምን ማለት ነው? ትዕግስት ከሌለ ፍቅርህ እንዴት ታውቀዋለህ ነው እኮ። አያችሁ፣ ፍቅርን ለማግኘት ብዙ ግብአት ያስፈልገዋል። ፍቅር ያስተዛዝናል አለ። ለሰው ካላዘንክ ፍቅርን አታውቀውም ማለት ነው። ፍቅር አቀናና ማለት የሚቀና ሰው በሌላው ሰው የሚቀና ሰው ፍቅር አለው የለውም። ፍቅር አያስመካም አያስታቢም አለ አይደለም። ትዕቢተኛ ሰው ፍቅር አለው የለውም። ብቻዬን ይድላኝ አይልም ይላል። ይኸውልህ እቤትህ ድሃ ተርቦ እያለ ብቻህን ቁጭ ብለህ ስትበላ ምን ፍቅርን ታውቃታለህ? ይህንን ሲነግረን ነው። ሶስተኛው ክፍል ግን ምን ይነግረናል? እኛ በጣም ትልልቅ ጸጋ ናቸው የምንላቸው በትንቢት መናገር፣ እውቀት የመሳሰለው ነገር በሙሉ ያለ ፍቅር ዋጋ እንደሆነ ሲነግረን እነዚህ ሁሉ ይሻራሉ አለ። ለዘላለም የሚኖር ፍቅር ነው። ታዲያ አሁን የመጨረሻ ማጠቃለያችን የሚሆነው ሰዓታችንን ስለፈጀን ምን እናድርግ ነው? ወይነ ምን ተንግበር? ወንድሞቻችን እህቶቻችን ምን እናድርግ? እስኪ ፍቅር እንዲኖረን የምናድርግ በእያንዳንዱ በሶስቱም ክፍል የመጣ ነው። የመጀመሪያ ስራ ምንድን ነው? ትሕትና እንዲኖረን፣ ትዕግስት እንዲኖረን፣ ጸሊአ ነዋይ ወይም መንኖ ጥሪት እንዲኖረን ማንን እንለምናለን? ንገሩኝ። እግዚአብሔርን እንለምን። አንደኛው እሱ ነው። ዘወትር ጌታዬ እባክህ ተፋቅሮን። ምክንያቱም መጨረሻ ምንድን ነው የሚለው? እምኩሉ ይሄይስ ተፋቅሮ፣ ከሁሉ ምን ይበልጣል አለ። ደህና ዋላችሁ። የዴጌ
ጻድቃንን አታውቋቸውም? አክሱም ያለው 3000 ማህበሮች ተሰብስበው ስብሰባ አደረጉ። ምን እናድርግ አሉ። አይ ከሁሉ ፍቅር ይበልጣልና እንፋቀር፣ የፍቅር ኑሮ ነው፣ አንድ ማዕድ እንመገብ፣ አጋፔ ይባላል አይደለም? እንደዚያ ብለው አሉ። ያችን የወሰኑ ቀን መድኃኒታችን ክርስቶስ የኔ ቢጤ መስሎ ማህበረተኛው አይደል 3001ኛው ነው። ይኸውላችሁ በማህበራትም በሰንበት ትምህርት ቤትም የሚበልጠው ምንድን ነው? ፍቅር ነው እኮ። ፍቅር የሌለው መዝሙር ምን ያደርጋል? ፍቅር የሌለው ስነ ጽሁፍ ምን ያደርጋል? ፍቅር የሌለውን የወጥቼ የምለፈልፈው ስብከት ምን ያደርጋል? ምን ያደርጋል? ቅድመ እግዚአብሔር መድረስ አይደለም ከክዳኑ ወጣረው በምን አልፎ ይሄዳል? ስለዚህ ፍቅር ምንድን ነው? ባልንጀራን መውደድ። ባልንጀራን ከወደድክ ማንን ወደድክ? ባልንጀራን መውደድ ማለት ግን የእሱን ፍላጎት ማሟላት አይደለም። ደህና ዋላችሁ። መጥቶ የሲጋራ ሱስ ያለበት ሰው ወይም ይሄ ቤቲንግ የሚባል ሀገሩን በሙሉ የጨረሰው እሱን አይደል? በነገራችሁ ላይ አንዳንድ ሀገራት በፓርላማ ደረጃ አግደውታል። እኛ ሀገር ላይ በጣም ተበላሻል። ጎንደር ውስጥ አንድ ታሪክ አለ። አንድ ሰው ቁማር እየተጫወተ ያለውን ሀብት በሙሉ ተበላ። መጨረሻ ማንን ያስይዞ የተቋመረ ይመስላችኋል? ሚስቱ። አስባችሁታል? ዛሬም ከዚህ ደረጃ እኔ ያውቃለሁ። በቅርብ የምናውቃቸው ሰዎች አሉ ሀብት ንብረታቸውን ይሸጡ በዚህ ቤቲንግ በሚባል ቁማር። አስቡት። እንደ ሀገር በቁም ውድቀታችን ነው። ትንሽ ቅራቅንቦ ሳንቲም ስላለው ያን ሳንቲም ለማግኘት የሰው ሕይወት ሲበላሽ ይውላል። ቀን ሲወጣ እግዚአብሔር ያደረበት ሰው ሲመጣ ተስፋ አረጋለሁ መጀመሪያ ከሚያግዳቸው ነገሮች አንዱ ቁማር ይሆናል ብዬ ተስፋ አረጋለሁ። ለምን? ቁማር ያለበትን ሰው አስረ ካላስቀመጥከው ምንም ልታደርገው አትችልም። ልብሱን አልቆ ሽጦ ራቁትን መቋመሩ አይቀርም። ችግር ነው። አንድ ሰው ሲጋራ አማረኝ ስላለ እገዛለታለሁ። ይሄ ፍቅር ነው አይደለም። ፍቅር ማለት ለዚያ ያ ሰው የሚፈልገውን ሳይሆን የሚያስፈልገውን ማድረግ ነው። እቺ እንዳትረሱ። ደህና ዋላችሁ። የሚፈልገውን ሳይሆን ተናገሩ። በቃ ቢጠይቅህም ባይጠይቅህም የሚያስፈልገው ነው። ከሁሉ የሚቀድመው ግን እርስ በርስ አንዱ ለአንዱ መጸለይ ነው። ከሁሉ የሚቀድመው አንዱ ለአንዱ መጸለይ ነው። ፍቅር ማለት እሱ ነው። ደግሞ አንዳችሁ ለአንዳችሁ ስትጸልዩ ስለማይታይ የማይታይ በጎ ነገር እኮ ጥሩ ነው። ያ ሰው ሊጠላ ይችላል ወይ ይጠላኛል ብሎ ሊያስብ ይችላል። አንተ ግን ትጸልይለታለህ፣ ወደ እግዚአብሔር ታመለክትለታለህ። ስለዚህ ሁለተኛ ይህንን ነው። አንደኛ መጸለይ ነው። ሁለተኛ ነገር ፍቅር ማለት ሰዎች የሚፈልጉትን ነገር ሁሉ ማድረግ አይደለም ነው። እግረ መንገዱን ግን እንለማመደው። ለዚህ ሳምንት ብቻ ሳይሆን በአጠቃላይ እንለማመደው። ፍቅርን መለማመጃ ጌታችን እኮ አስቀምጦናል። 6ቱ ሕግጋት የተራቡትን እናብላ በሞቴ ልብስ አምጡ ተብሎ 3 ሰው ነው ያመጣ ነው 2 ሰው ነው ያመጣልኝ። ይህችን ትምህርት ሰምተው አዲስ አበባ ያሉ ሰዎች ስንት ሻንጣ ነው የላኩ? 3 ሻንጣ። እንግዲህ እዛ ያሉ ሰዎች እናንተ እዚህ ደንቆራችኋል እንዳልል ትሰማላችሁ አይደል? እንዴት ዋላችሁ? ትዝ አለኝ አንድ ነገር። አንዱ ምን ሲል ሰማሁት፣ እየተቸኝ ነው፣ በደንብ አድርጎ እያቀመሰኝ ነው። እኔ እኮ የሚገርመኝ ቁጭ ብሎ የሚማሩ ሰዎች ነው የሚያስገርሙኝ። ቁጭ አድርጎ ሲሰድባቸው ነው የሚለው። ተርፊያችኋለሁ። ስሜን እያጠፋ አይደል? እንዴት ዋላችሁ? ጅል በሉ እስቲ። አዎ ነኝ። አይ እሱ እንዳለው ከሆነ ብድራት መልሶ እያሉ አሁን አስቡት። ምክርና ተግሳጽን ቅድም ነገርኳቸው። አንተ እኮ ግማሽ እብድ ነህ አለኝ አይደል? እውነቱን ነው። በቃ እውነቱን ነው። ምን ይምጣ? ሀቅ ነው። ትሰማላችሁ? አትሰሙ? 6ቱን ሕግጋትን ሞክራቸው። አሁን በአብይ ጾም በሞቴ የተራበ ሳያበሉ የተጠማ ሳያጠጡ እንዴት ያለ ጦም ነው! እንኳን ቅድመ እግዚአብሔር እንዲሁ እንዴት ነው የት ነው የሚደርስ ይሄ ጦም? እስቲ እንደ በሞት የተራበና ብላ ከእንጀራው ቆረስ አድርጎ ከእንጀራው ቆርሶ ከልብሱ ቀዶ ወይም ቀንሶ ከውሃም ቀድቶ ካላጠጡት ምን ይሄ እኮ ነው ፍቅር። ሌላ ምን ፍቅር አለ? መነሻው ነው። ወደ መድረሻው ስንሄድ ከዚህ በላይ አንሄድበትም። ሌላ ጊዜ ፍቅር የሚል ክፍል 2 ትምህርት በዚህ ጾም ሳይሆን በሌላ ጊዜ እንመለስበት ይሆናል። ከዚህ በላይ አንሄድም። ከዚህ በላይ አንሄድም። ለምን እችኑን ሞክር። አሁን የተነጋገርነው እንዳትረሱ። አንደኛ ዘወትር እግዚአብሔር ምን እንዲሰጠን መለመን፣ ፍቅርን እንዲሰጠን። ሁለተኛ ነገር ፍቅር መገለጫው ሰዎች የሚፈልጉትን ማድረግ አይደለም፣ የሚያስፈልጋቸውን ነገር ነው። ግድ የማይጎዳቸውን በተለይ ነፍሳቸውን የማይጎዳ ነገር። ሶስተኛው ልምምድ ነው። ዘወትር እነዚህ 6ቱ ሕግጋት ከተለማመድን ፍቅር ማለት ጎዳናው እርሱ ነው።
የፍቅር አምላክ ፍቅሩን ያሳድርብን። እርሱን መውደድ ባልንጀራን መውደድ ይስጠን መድኃኔዓለም የንጹሐንን በረከት ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በዳግም ምጽአቱ እያስተኀፍረን ለሰብሖተ ስሙ ያንቅሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱና ስብሐት ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አቡሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ተብሎ የተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያና የተማይጸነምኪ በእንተ አንዳምኪ ወያቄማ ወኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ስታሰይ መንፈስ በአምላኪው መድኃኒት መርሄማ ማላመቱን አሁን ሚዜስ ያስተበጽሁን የክሉ ትውልድ እስመ ገብረ ሊት ኃይል አብያቱ ቅዱስ ስሙ ኃይሉን ለትውልደ ትውልድ ላይ ፈልጉ ገብረ ኃይል በመዝራይቱ ወዘሮም ለላ አብዩና ለቦሙ ነስቶ መላየላን መናበርቲው አይበሙ ለተውታና ወዝቀሙ በረከቱ ለሩባን ወፍኖ ሙራቆሙ ለቡላኑ ተወክፎ ለእስራኤል ቁሪ ወተዘከረ ሰኔኑ ዚቢሉም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክና ቅድስና ንጽሕና እግዝእትነ ፍትና ማይሰሪው ለሰይጣን ሙሉ መድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ሰላም ለኩልያቲክሙ ለሩያን በአካል አለመክሙ ሥላሴ አማወፀ ለሳልም እምኔክሙ አሐዱ እግዚአብሔር ቃል ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ቃል የሰማ እግዚኦ ለቡ ጸራይ ዋጽማኒ ቃለ ስለት የተሳሊተ ዳዊት ሀበ አምላኬ እግነይ ከመከማከ በኩሉ ልቤ እስመ አልቦ ኃጥእ ወጊጉይ ዘከማየ ማርያም ንጽሕት ድንግል ወላዲተ አምላክ ማእምን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ አበ ክርስቶስ ወልድኪ ኢየሱስ ኃጢአተነ ሰአሊ ለነ ቅድስት ጸሎተ ለማርያም ወስለታ ያድነን ማትወልዳ ጸሎተ ለማርያም ወስለታ ለሕዝበ ክርስቲያን ይቀበልን ማትወልዳ ጸሎተ ለማርያም ወስለታ ለነፍሳተ ሙታን ያድነን ማትወልዳ ጸሎተ ለማርያም ወስለታ ለመካናቲነ ደብረ መድኃኒት ወመንበረ መንግሥት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአግብርታ ወላይ ማታ ይኩንነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለንጉርጓር ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸር መድኃኔዓለም ፈጣሪያችን መዋዕለ ጾሙን ለበረከት እንዲያደርግልን ከብርሃነ ትንሣኤው በቸር እንዲያደርሰን የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት እንዲያሳድርብን ጾሞ ለማበረከት እንዲያበቃን አስቡን አትርሱን የሚሉንን በመከራ ያሉ ወገኖቻችን ሁሉ በይቅርታው እንዲያስብልን የሞቱትን ነፍሳቸው እንዲያጸድቅልን ማኅበሩ እንዲያሰፋልን ጉባኤው እንዲያቀናልን ሀገሩን ደብሩን በሰላም እንዲጠብቅልን ሰላም ያለን ቸሩ መድኃኔዓለም ተረፈ መዓልትን ባርኮ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር እኛም አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን፣ በሐሳብሽ በሥጋሽም አንቺ ውእቱ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ለዘላለሙ አሜን። ክብር ምስጋና ይሁን ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። አጭር መልእክት ብቻ። ያው ባለፈው መጽሐፍ ይሰጣቸዋል የተባላችሁ ወንድም እህቶች ይኸው መጽሐፉ መጥቷል፣ መውሰድ ትችላላችሁ ከወንድሞቻችን። ያው አገልግሎቱ ላይ በቋሚነት የነበራችሁ ወንድም እህቶች ማለት ነው። ሌላ ተደራራቢ ነገር አያስፈልገውም። እንግዲህ እግዚአብሔር እንደፈቀደ የዛሬ ሳምንት ማክሰኞ ሳይሆን ረቡዕ በ17 ይሆናል የምንገናኘው። በሰላም አስጀምሮ በሰላም ያስፈጽመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን፣ በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። አንዴ ከመውጣታችሁ በፊት ልጆች እናንተ ቀድማችሁ ዝክሩን የያዛችሁ ልጆች ከበር ላይ ሆኑ። ምን ነበረ መዝሙሩ?
ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘን ጸጋን ተቀበል ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር ቸሩ መድኃኔዓለም በሰላም ያሳድረን።